ህይወትን ስንኖር ብንከተላቸው ስኬትን የሚሰጡን የህይወትን ጥፍጥና በደንብ እንድናጣጥም ያደርጉልናል። አንድ 5-6 ምክሮችን አጋራችኋለሁ። አስአሉላህ ተውፊቅ ወልኢኽላስ ወሰዳድ ወሰዋብ። አንደኛው ያለ ዓላማ አትኑር። አንድ አባት ተጠየቁ፣ በህይወት ውስጥ ትልቁ ሸክም ምንድነው ተባሉ። አባት ሲመልሱ ምን አሉ? ምንም ነገር አለመሸከም አሉ። ኃላፊነት ሳትሸከም ሚና ሳይኖር ህይወትን መግፋት ትልቁ ሸክም። ህይወት ውስጥ ግብ ይኖራል። አሳክተነው የምናልፍ አንድ ነገር ይኖራል። ታሪክ ስናገላብጥ የምንታወስ አንድ ሰው ነው። ወኩን ረጁላን ኢናታው بعده يقولون مر وهذا الاثر ሰውሁን ሰዎች ካንተ በኋላ ሲመጣ መረ ይሄው በዚህ አልፏል የሚሉት ሰውሁን وهذا الاثر ፋናው ይሄ አይደል እንዴ? አቋቁሞት የሄደው ኢንስቲትዩሽን ገንብቶት የሄደው መስጂድ ያስመረቀው መርከዝ ፋና ምድር ላይ ይታይ። ዝም ብለህ እንዳታልፍ። ትናንት አብደላህ ወንድሜ ሲናገር ነጃሽን ከመሰረቱት ሰዎች ውስጥ ረሂመሁላህ ያለው አንድ ግለሰብ አለ። ሰው ያልፋል ማለት አሻራ ሊኖረን ይገባል መሬት ላይ። ቅድም ስለ ሱሃይብ ብን ሩሚ ዶክተር መሐመድ ነግሮናል። ግማሹን ታሪክ ነው የነገረን። ቁርአኑ ግን ተያይዞ የመጣ ሙሉ ታሪክ አለው። አላህ ሱረቱል በቀራ ላይ አያይዞ የጠቀሰው 2 ታሪኮች አሉ። ታሪኮቹን ልንገራችሁ፣ ለራሳችሁ የትኛው ቦታ እንደምትመደቡ ምረጡ። አንደኛው ግለሰብ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ወደ መዲና ገባ። ረሱል የታሉ አለ። መስጂድ ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። መስጂድ እንደገባ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላዋት ያወረድን ኢንሻአላህ። እንደገባም የአላህ መልእክተኛ እኔ በአላህ አምናለሁ በእርሶም አምኛለሁ፣ ውስጤ ውስጥ ያለን ኢማን አላህ ያቀብኛል ብሎ ተናገረ። ከዛም ከመስጂዱ ወጥቶ እንደሄደ መዲና ዙሪያ የሚገኙ እርሻዎችን አቃጠላቸው፣ እንስሶችን ገደላቸው። በጣም የሚኮንን ስራን ሰራ። አላህ ክስተቱን ያየው ነበርና ይህ መጥፎ ሞዴል የህይወት ግቡ የተዛባበትን ግለሰብ እንደ ሳምፕል አላህ ቁርአን ላይ ጠቀሰልን። ወሚን الناس አለ፣ ከሰዎች ውስጥ አለ من يعجبك قوله في الحياة الدنيا በዱንያ ህይወቱ ላይ ንግግሩ የሚገርም የማይተገብረውን የሚያወራ ويشهد الله على ما في قلبه ደግሞ የድፍረቱ ውስጤ ኢማን አለ እያለ አላህን ያስመሰክራል። እኔ ልንገር መሐመድ وهو ألد الخصام ድንበር ያለፈ ተከራካሪ። وإذا تولى ካንተም ዞር ብሎ ሲሄድ ያረጋውን ልንገር سعى في الأرض መሬት ላይ ሮጠ ليفسد فيها መሬት ሊበክል ويهلك الحرث والنسل ዘርንና አዝርዕትን ሊያጠፋ የተንቀሳቀሰ ሰው ነው። ይህ ሰው በመጥፎ ሞዴል አላህ ጠቀሰው ቁርአን ላይ። ከዛው ስራ ያይዞ አላህ አንድ ታሪክ አስከተለ። ግለሰቡ ቁረይሽ ውስጥ ቢኖር ሱሃይብ ብን ሩም የሚባል ወጣት በነብዩ ሰለላሁ ዐለይሂ ወሰለም አምኗል፣ ወዷቸዋል፣ ወደ እርሳቸው ለመሰደድ ጓጉቷል። ቁረይሾች ግን ሊለቁት ፍቃደኛ አይደሉም። አንድን አሳቻ ጊዜ መረጠና ወደ መዲና ስደት ሾልኮ ወጣ። ሲወጣ ግን ቁረይሾች ደረሱበት። ሄደም ማዝ አለብን ብለው ተሰልፈው ጦር አዘመቱበት ፈረሰኞችን። መንገድ ላይ እየሄደ እያለ ተከበበ። ሱሃይብ አሉት ጅእተና ስዕሉከን ዳሃውነ መጠህልን መካ ውስጥ ሀብትን አጠራቅመህ ወደ መሐመድ ትሄዳለህ እንዴ? ይህም አይታሰብም አሉት። ዱንያን እንደፈለጉ ተረዳ። እናንተ የቁረይሽ ሰዎች ሆይ ቀስተኛ መሆኔን ታቁኛላችሁ። ጀርባዬ ያሉ የቀስት ጦሮች እስኪያልቁ ድረስ እርስ አንድ ባንድ ገላቸዋለሁ። መንገዴን ልቀቁ አላቸው። በጭራሽ አሉ። ገንዘብ ንብረት ይዘህ ልትኮበልል ይሄም አይታሰብም።
መጨረሻ ላይ ፍላጎታቸውን ስላወቀ በሉ እንግዳ ንብረቴ እዚህ ቦታ አለ እሱም በሰጣችሁ ታሳልፉኛላችሁ ካንተማ ምን ሐጃ አለን አሉ ቦታውን ነገራቸው ቤቱን ንብረቱን ጥሎ ሱሃይብ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቀና ረሱል ጋር ከመድረሱ በፊት አላህ ለረሱል መልእክት አውርዶ ነበር የሰራውን ጀብድ ታላቅነቱን እሱን አስመልክቶ እስከ የውመል ቂያማ የሚነበብ ቁርአንን አላህ አወረደ ወሚን الناس አላህ ከላይም ወሚን الناس ነው ያለው ከሰዎች ውስጥ አለ ይላል እዛ ታችም ወረደና ወሚን الناس አንተ መሐመድ ከሰዎች ውስጥ አለ من يشري نفسه ابتغاء مرضات الله يا الله ውዴታ ለማግኘት ነፍሱን የሚሸጥ አንቀጹን አላህ ሲጨርሰው ምናል ወላሁ ረኡፍ بالعباد አንቀጽ አቆጫጩ ጥልቅ ነው በተፍሲር ትንታኔ አላህም ለባሮች እጅግ ሩህሩህ ነው በላቸው ይላል ሁለት ሰዎችን አላህ ያይዞ ቁርአን ላይ ተከሰ ቁርአኑ ስትከፍቱት ሱረቱል በቀራ ላይ ومن الناس من يعجبك قوله في الحياة الدنيا لنا ورد بلو ومن الناس من يشري نفسه ابتغاء مرضات الله ግብ ይፈልጋል ህይወት በህይወት ጉዟችን ላይ የመጀመሪያው ትምርቴ ግብ አላማ ይኖራል አናሳንሰው አላማው አቅማችንን የመጠነ ችሎታችንን ያማከለ የሆነ ግብ ይኖራል ለኢስላም የማይሆን ነገር የለም ኢብኑ ከሲር አንድን ታሪክ ይጠቅሳል ታሪኩ ይገርመኛል አንዴ በኸሊፋዎች ዘመን የዛሬ 800 ዓመት አካይ መሆኑ ነው አንድ ያገሪቱ አስተዳዳሪ አንዲት ሴትን መንገድ ላይ በርሱ ዘበኞች አሳፍሶ ሲያስገባት አንድ ግለሰብ ያያል ከመስጂድ ሰውጣ አየውት ይላል እቺን ሴት በግዴታ ወስዶ ከተታት መጥፎ ነገር ሊሰራባት እንደሆነ አውቄያለሁ ወደ ቤቱ ተጠጋውና አባክህን እቺን ልጅ ልቀቃት ስለው ሊለቅ ፈቃደኛ አይደለም እንዴት እቺ ልጅ ጥያት እሄዳለሁ ሴት ልጅ ነች አቅም የላት ሊያበላሿት ነው ይሄን አይቼ ባልፍ አላህ ይቆጣኛል መልቀቅ አለብህ ብዬ ተታገልኳቸው መጨረሻ እኔንም ስበው ከተቱና ጨርቅ አርጋው አወጡኝ ይላል ጣመቱ ቆሳሰል ከዛም ለራሴ ምክንያት ሰጠው እንግዲህ የቻልኩትን ታግያለሁ አልሆነልኝም አደማምተውኛል ወደ ቤቴ ልሄዳለሁ እርምጃ እንደጀመርኩ ልጅቷ አሳዘነች ስለዚህ ምን ላረግ እችላለሁ ከመስጂዱ ጣራ ላይ ወጣውና ለሊት እኮ ነው አዛን አደረኩ ይላል የሰላት ሰዓት አይደለም አዛን ሳደርግ ማህበረሰቡ ወጣ እንቅልፋችን አበላሸብን ብለው ተቆጡ መጮህ ጀመሩ ልክ ሲጮህ አካባቢው ላይ የሚያልፉ ፖሊሶች መጥተው ያዙኝና እንዴት የሰውን እንቅልፍ እንዲታውካለ ወደ ኸሊፋው ነው ምን ወስደሃል ወሰዱኝ ለምን ያረክ ብለው ጠየቀኝ ኸሊፋው ሲለኝ ይሄ ዘመድ ታቀዌል የኛ ሀገር አስተዳደር አው እንዲያደርገው የሆነችን ሴት አድኗታል አስለቅቃት ነው ስትጣራ ያቺ ሴት ታስራለች ኸሊፋው እንዲለቀቅ እቺን ሴት አደረገ ያን አስተዳዳሪ ከቦታው አነሳው ከዛም ኸሊፋው ምን አለኛለ በል ከዚህ በኋላ አገሪቱ ላይ በደል ስታይ አዛን በላለኛ አመታት ተላለፉ ከአመታት በኋላ አንድ ሰው ያንድን ሰው ንብረት ዘርፎ ታየው የተከበረ ትልቅ ሀብታም ነው ዘርፎ ታየውና ሄደው ቢጠይቁት ሊሰጥ ፍቃደኛ አይደለም ሁሉ ሰው ሄደ አልተቻለም መጨረሻ ላይ ይሄ ሰው ሰማ ወደዚህ ግለሰብ ሄደና ብሩን ተሰጠዋል አትሰጠውም ማለት በጭራሽ አለ እርግጠኛ ነው አዎ አለ እንግዳ አዛን ላለው አለው ግለሰቡ ንብረቱን አወጣና ለሰውየው መለሰለት የህይወት ግቡ ምንድነዚህ ሰው አዛን ይያለ በደል ማስወገድ አናሳንሰው ህይወትን ግን ትልቅም ነገር ማለት አይደለም ብቻ አሻራ ይኖራል ትንሽ ሚና ይኖራል በህይወት መንገዳችን ላይ ዱ ሞስታ ፕላኔራ ቢያል በእናንተ ቋንቋ
ከሁለት ወር በኋላማ በስዊዲሽ ነው ማስተምራችኋል ኢንሻአላህ። ሁለተኛ በህይወት መንገዳችን መጀመሪያው ጎል ይኖራል። ሁለተኛ መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን። እህቶች ወንድሞች እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ ምናልባትም ሙስሊምን በትክክለኛ እስልምናን ማቅ ማህበረሰብ ውስጥ ትገኛላችሁ። ያ ግለሰብ የሚያውቀው እናንተን እንጂ እስልምናን አይደለም። እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውስ። ፋጢማ ጋር ሚስቴክ ካየ ኢስላም ውስጥ ሚስቴክ እንዳለ ያስባል። ስለዚህ እናንተ ቫይስ ጋራንት ኦፍ ኢስላም ናችሁ፣ የኢስላም አምባሳደር ናችሁ፣ አትጠራጠሩ። ጥሩ ስነ ምግባር ካዩባችሁ ኢስላምን ይወዱታል፣ ያነጻችሁን ዲን ይናፍቁታል። እናንተ ጋር ጋፕ ካዩ ኢስላምን ነው የሚተቹት። ቁርአን የሚያውቁት ይመስላችኋል እንዴ? አያውቁትም። ከናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያውቃለ ብል ይመልስልኛል አለ? ትርጉሙን አይደለም አይቶት የሚያውቃለ መጽሐፉ አታውቁትም። የምታውቁት ቡድሂስቱን ብቻ ግለሰብ። ግልጽ ነው። የምታውቁት ግለሰቡን ነው። ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለ። በሂደት ምን ትላለ? መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለ። በሰውየው መማረክ ወደ ዲኑ የሚያዳርስህ በር ነው። እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስተዱ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚል እምነቱን ነው ባንድ የሚያወግዝ። እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ። ግለሰቡ ርዕሱ ላይ ምን ይላል? ሌባ ነኝ እንዴ ይላል ርዕሱ። ሌባ ነኝ እንዴ ምን ገጥሞት ይሆን? በመኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን እቃ የምንገዛበት አንድ ሱፐር ማርኬት ነበር። እዛ ሱፐር ማርኬት ውስጥ ወጥቼ እቃ ገዝቼ እገባለሁ ሁሌ። ከዛ አንዴ ስወጣ ሁሌ የምገዛው አንድ የምግብ አይነት አለ። ሁሌ የምገዛው $20 ነው ያነቃ። ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ እቃ አገኘው። ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት? ይሄ እኮ ተመሳሳይ እቃ ነው አልኳት። አዎ አለች። ታዲያ ለምን የተለያየ ዋጋ ሰጠሽው? ዋው መሰጠት አለበት አለች። ለምን? ይሄኛው ድሮ የገዛ ነው። አሁን ግን ስናስገባ ዋጋ ጨምሯል። ስለዚህ ድሮ የገባው በ20 ብር ነው፣ ያሁኑ ደግሞ በ25 ብር ነው አለች። በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት። ሎጂካል ነው አይደል? እሷ ጠጋለችና ወደ ጆሮዬ ሌባ ነህ እንዴ አለችኝ። ግለሰቡ ጽሑፉን ሲጨርስ ሌባ ነኝ እንዴ ይላል ሲጨርስ። የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው። እቺ ሰው አሁን ምን አይነት ስብዕና ቢኖራት ነው ትላለች። 5 ብር መጨመር ትችላለች። እርግጥም አዲስ የወረደው ምርት 5 ብር ጨምሯል። አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል፣ ለቀጠሩ ታማኝ መሆን ይፈልጋል፣ እውነተኝነት ይፈልጋል። አገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ ነው። አደራችሁ እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል። ሳነብም ስከታተልም ደስ የሚል ኢስላሚክ ማነርስ በዘመናዊ መልኩ ተቀርጸው እናያቸዋል። እና እናንተ ደግሞ የሙስሊም አምባሳደር ናችሁ። በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል። አንተ አንድ ሰው የሥራ ባልደረባ ነው፣ አበሳጭታ አስቆጥተው ብትድ ያ ሰው ቀኑን ሁሉ ታውኮ ቢሁል አላህ ዘንድ አንተ ወንጀሉን ትጋራለህ።
አንድ ጻፍት ምን ይላል መሰላችሁ ድመቷን ማን መታት ይላል ማን እንደመታት አብራችሁኝ ይፈልጉ አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለስራ ይገባል ሲገባ የድርጅቱ ዋና ኃላፊ ተቆጥቶ ነበር በዛን ቀን ባህሪው ጥሩ አልነበረም ልክ ስራ እንደገባ ያንን ግለሰብ ወረፈው በጣም ሰደበው አበሳጨው በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ ድራይቭ አረገ ቤት ሲደርስ በሩ ጋር ማን ጠበቀችው ሚስቱ ጠበቀችው ከዛ የተቀበለው ሙቀት አዘነበባት እህቶች አላህ ያስችላችሁ ያው ባሎች ሲቆጡ እናንተ ላይ ነው አርም ያሳርፉት ሚስትን እሱም ሰደባት ተራ ነገር ነው የምታወራው ተቆጣት አበሳጫት ደይ ምንድን ሆኝ ነው የምትለኝ ምን አረኩ መለሰችለት ያናግራት ፈቃደኛ ጥላት ገባ ተበሳጨች እሷ ትንሽ እርምጃ እንደሄደች ከኋላ ልጇ ይጎታታል ማማ ምንድነው ቸኮሌት ግጅልኝ ዞር በልፊቴ በጥፊ እሷም ከባሏ የተቀበለችው ማን ላይ ጣለችው ልጇ ላይ ጣለችው ልጅ ደግሞ እጁ ላይ ለካ ትንሽ ብስኩት ይዞ ነበር ከስር ድመት መጣ አንጋጣ ስጠኝ ትለዋለች ቤቢ ደግሞ ተበሳጭቶ ነበርና በካልቾ ጥጋ ደረሰ ድመቷን ማን መታት ማን ነው የመታት ድመቷን ማን መሐመድ የመጀመሪያ አበሳጨው የካምፓኒው ማናጀር ተስማማላችሁ yes ማሙሽ አይደለም የመታት ቤተሰቡ የተቀባበለው መጀመሪያ የተለቀቀበትን ሰዓት ነው አንተ አንድ ሰው ላይ የምትፈጥረው መናወጥ የስነ ምግባር ጉድለት ብዙ ፋሚሊ ሊያዛባ ይችላል ስነ ምግባር ወደ ሰዎች ልብ ምን ሄድበት ምንድነው መክፈቻ ቁልፍ ነው በህይወት ጉዟችን ላይ ጥሩ ስነ ምግባር ይኖረን ሁለተኛው ምክር እሱ ነው ሶስተኛው በህይወት መንገድ ላይ ለሰዎች ቅን ሐሳብ ይሁን ደግነት ለራስ መጥፎነት በራስ ላይ አላህ ቁርአን ላይ አንድን አዋጅ ይናገራልና አህሰንቱም መልካም ብትሰሩ አህሰንቱም ለአንፉሲኩም ለራሳችሁ ነው ውጤቱ ወደ እናንተ ነው የሚመለሰው ወኢን አሳቱም መጥፎ ብትሰሩ ፈላሃ በነፍሶቻችሁ ላይ ደግነት የህይወት መርሃችን ይሁን በህይወት ጉዟችን ላይ ኢንሻአላህ ደግነት ለሰዎች መልካምን ለማድረግ እንሰብ ደግነት ነፃነት አለ ፈላስፋዎች ሁሉ ዓለም ላይ ያለፉ ፈላስፋዎች ፊሎሶፈርስ በሁሉም ሐሳብ ላይ ተለያይተው ስለ አላህ እንኳን ተለያይተዋል የነ ኒቼን መጽሐፍ ብታነብ God is dead የሚለውን ሐሳባቸው መፋለስ ታየዋል በአንድ ሐሳብ ላይ ግን ተስማምተዋል እርካታ የሚገኘው ከመስጠት እንጂ ከመቀበል አይደለም ብዙ ብር ስታገኝ ይመስላል እርካታ የምታገኝ ከመስጠት ነው ሃፒነስ ያለ ደግ በህይወት ጉዟችን ላይ ደግ ሰው ነው ለሰው ቅን እንሰብ የሥራ ቫካንሲ አየህ ስራ ላይ እንትናኮ ስራ የለውም ደውለህ ጥራው እህቴ የሆነ ጥሩ ሰው አየሽ እገሌኮ ለእንትና እንዲህ ሊሆናት ይችላል ቅን ማሰብ ለሰው ለሁለቱም የቁርአን አንቀጾች ሁለት ምሳሌ ልስጣችሁ እና አህሰንቱም ለአንፉሲኩም ደግነት ለራስ ነው ዶክተር ራቲብ ነቡልሲ ያወሩት ታሪክ ነው እርሳቸው ስላወሩት ነው እኔም ታሪኩን መደግመው አንዴ ይላሉ አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው ትልቅ ዓሊም ናቸው በህልማቸው አንድ የሚገርማቸውን ህልም አዩ በህልማቸው ያዩዋቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ ሁላችንን ይወፍቀን ኢንሻአላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መራአኒ ፈቀድ ረአኒ فإن الشيطان لا يتمثل بي እኔን ያየኝ አይቶኛል ሸይጣን በእኔ መመሰል አይችልምና ይላሉ አላህ ራሳቸውን ከማዩት አላህ ያድርገን
በህልም ይህ የመስጂድ ኢማም አዩአቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት። ከመስጂዱ ጥግ የሚኖር እገሌ ገሌ የሚባል ሰው አለ፣ ሂድና በጠዋት ቤቱ ፈበሽርሁ አነሁ ጃሪ ፊል ጀና፣ ጀነት ውስጥ ጎረቤቴ እንደሆነ ንገረው። ከባድ ብስራት ነው አይደል? ኢማሙ ከእንቅልፍ ነቁ። ይህም ብስራት እሳቸውም ዓመታት ያሰገዱት አላገኙት። ስንት ሰው ያስተማሩ የነቢዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ? ወደ ቤቱ አቀኑ። ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ። በጣም ተገረሙ። እኔ አንድን ነገር ልነግርህ ነው የመጣው አሉት። ምን ብትሰራ ነው? ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ። ምን የሰራኸው ኸይር ስራ አለ አሉት። ግለሰቡ ምን አለ? ምን ኸይር ስራ አለኝ ብላችሁ ነው? ምንም የለኝም በጭራሽ። አንተና አላህ የምታውቁት ትልቅ ምስጢር አለ፣ በአላህ የሆነብህ ንገረኝ አሉት። ግለሰቡም ሼኽ ያው ሀያ ያዘው፣ ከጠቀመውት አንዲት ስራ አለችኝ እሷን ላጫውታችሁ ንገረኝ አሉት። አንዲት እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ ጨዋት ይላል። ሳገባት ንጹህ ሴት ናት ብዬ ነው። ነገር ግን ማላቀው ታሪክ ነበራት ልጅቱ። ባገባዋት በ4 ወር ውስጥ ልጅቱ አጋጣሚ እርጉዝ ነች። ያረገዘችው ከሌላ ነው፣ አላህ ይጠብቃችሁ ኢንሻአላህ። ግን ትዳር መስርታለች። ምጥ መጣኛለች። የት ነው ያረገሽው? በጣም ፈራች፣ አለቀሰች፣ ተጸጸተች፣ አፉ በለኛለች። ግን ተበሳጭቻለሁ። መጨረሻ ላይ ራሴን 2 አማራጭ ላይ ያገኘሁት። አንድ እቺ በዝሙት ያረገዘች በጣም ማትረባ ተራ ሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ። ሁለተኛ ደግሞ ተሳስታ ነው እቺ ልጅ ወጣት ነች። እዚህ በህይወት የሆነ አጋጣሚ ተሳስታለች፣ ተጸጽታበትም አለች። ለተውበት ልገዛት 2 አማራጭ ራሴን አገኘሁት። ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል ህይወቷን ከማበላሸው ብዬ ወሰንኩ። ግን ልጅ ሊወለድ ነው። ካገባት ገና 4 ወሩ ነው። እንዴት አርጎ ያምልጥ ከዚህ ውስጥ? መጨረሻ ልክ የወለደች ጊዜ ማንም እንዳያቃርብ እንደተወለደ ልጁን ህፃኑን ይዤው ወደ መስጂድ ሄድኳል። ባለቤቱ መውለዱን ሰው ያውቅ። ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በፎጣ ጠቅል ያስቀምጨው ሶላት ገባ። ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ። በጣም ያለቅሳል። ገና ለጋ ህፃን ልጅ በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል። እንዳሰላመተ ሩጦ ሲወጣ ህፃን ልጅ ተጠቅልሎ ፎጣ ያለቅሳል። ማን ነው ጥሎብን የሄደ? መራገም ጀመረ። ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው። ልጆቻችንም አልቻልነ ደግሞ ገና ሚጠባ ህፃን ልጅ እንውሰድ እንዴ? ምን ነካ አንተ? ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም፣ የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው። ግልጽ ነው። ትልቅ ኢማን ይጠይቃል። ከባድ ነው። ህፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት። ይህን ኸይር ስራውን አላህ ተቀብሏልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ።